መድብል ጀግናው ካሌብ ሙሲሳንና እንዲሁም ደግሞ ዝናን ከቁጥጥር ስር አዋላቸው። መድብል አሁን ላይ ህይወታችንን ያመሰቃቀሉ ወንጀለኞች አሉ በማለትም እንግዲህ ጠበቃውን በእርግጥ እኔም ቀርቤ ልመስክርባቸው እያለ ቢለውም መድብል ግን እኔ ያለው ማንም ሊመሰክር አይችልም፣ ስለዚህ እኔ ራሴ እወጣዋለሁ ብሏቸው ነበረ። አሁን ላይ መድብል ዝናንና ካሌብ ሙሲሳን እንደምንም ብሎ አምጥቶ አንድ ጋር ካሰረ በኋላ ወንጀላቸውን በሙሉ በሚገርምና በሚያሳዝን ሁኔታ ለፖሊስ አሳልፎ በመስጠትም እንግዲህ ቪዲዮውን አንድ እውነተኛ ለፈጣሪው እንዲሁም ደግሞ ስራውንና ህጉን አክብሮ የሚሰራ አንድ ፖሊስ ፈልጎ በማግኘትም እስከዛሬ የዝናን ወንጀል እንዲሁም ደግሞ የካሌብ ሙሲሳን በቪዲዮ የያዘውንም ስልክ በመስጠትና ፋይሎቹንም በማስረከብ በቁጥጥር ስር እንዲውሉም አደረገ። በእርግጥ መድብል ሁለቱንም አግቻቸው እዛ እኔ ቤት ነው ያስቀመጥኳቸው በማለትም ለፖሊሱ ሲናገርም ለምን አገትካቸው ሲለውም የብዙ ሰው ህይወት ያመሰቃቀሉና እኔንም ሊገሉኝ እያሉ በነበረበት ሰዓት እኔ አጥምጃቸው ነው በማለትም በሚያሳዝን ሁኔታ እንግዲህ ትልቅ ጉብዳ ባናታቸው ላይ በመፍጠርም አሁን ፖሊሱ ዝናና ካሌብ ሙሲሳ ባሉበት አካባቢ በመምጣትም የሁለቱንም ቃል ከተቀበለ በኋላ ካሌብ ሙሲሳን አንበርክኮ ፖሊሱም የፍጤ በማሰርም አንተ እጃችን አልገባ ብለህ እንጂ ብዙ ወንጀል እየሰራህ መሆኑ በተደጋጋሚ እኛ ቢሮ ክስ ተመስርቶብሃል በማለትም በሚገርም ሁኔታ እንግዲህ ሲናገረውም ምንም አልፈጸምኩም ብሎ ክህደት ቢጀምርም አሁን ላይ መድብል እስኪ የካድከው የሚያዋጣ ከሆነ በማለትም ለፖሊሱ ቀጥታ እዛው ዝና ፊትና ካሌብ ሙሲሳ ፊት ለፊት ትልቁን ጉብዳ በቪዲዮ የቀረጹትን የጠበቃውንም አሰሙት። በዚህን ሰዓት ይሄና የማን ነው በማለትም ወደ ፖሊስ ጣቢያና ወደ እስር ቤት ምህረት የሌለው ቅጣት እንዲቀጡም ተወሰነባቸው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቅ የነበረው ምሳሌ ቀጣይ ፓርት ይዘመተናል። እንግዲህ እጅግ በጣም በሚገርም ሁኔታ ጀግናውና ነብሩ መድብል አሁን ላይ ከእኔ ማንም አያመልጥም በማለትም ካሌብ ሙሲሳንም አግቶ ወደ ዝና ጋር አምጥቶም ሁለቱንም ፊት ለፊት እያስተያየ ውድቀታቸውንና እየተሳለቀባቸውም እንግዲህ እናንተ በእኔ እጅ ገባችሁ ማለት ፖሊስ ደግሞ ለኔ ሆን ብሎ የሚሰራና የሚያገለግለኝ ይሆናል ማለት ነው። ምክንያቱም እናንተ በገንዘብ ፖሊሶችን እያሰቃያችሁና እያሳደዳችሁ ስለሆነ አሁን ግን በሚገርም ሁኔታ እናንተ በንጅ ስላላችሁ ለፖሊሶቹ ደግሞ ብር ገንዘብ የሚሰጣቸው ስለሌለ ፖሊሶቹን እያስፈራራችሁ የነበረው ቤተሰባችሁን እንገላለን እንፈልጣለን እያላችሁ ስለነበረ አሁን ደግሞ ቤተሰባቸውን ይቅርና ምናቸውንም እሺ ለማለት የማትችሉ መሆናችሁን አረጋግጬ እየነገርኳችሁ ነው በማለት እንግዲህ መድብል ሁለቱን ጀግናንን የሚሉትን አንበርክኮ በቁጥጥሩ ስር በማድረግም አሁን ላይ ፖሊሶቹም በሚገርም ሁኔታ እንግዲህ ለዝና ሆን ብለው የሚሰሩና ለሂለናቸው መስራት እንደሚችሉም እንግዲህ ለመድብል አሳወቁት። በእርግጥ ፖሊሶቹ አሁን ላይ የመጨረሻ አፈሩ። ምክንያቱም እኛ የህግ አካል ሆነን የህግ አባልም ሆነን ይህንን ነገር ለመስራት ዝግጁ አልነበርንም፣ ፈርተን ስንቦ ቀቦቅ አንተ ግን ሁለቱን በቁጥጥር ስር መዋልህ በጣም እጅግ የሚያስደንቅና የሚገርም ተአምር ነው በማለትም ፖሊሶቹ ዝና መድብልን ማድነቅ ጀመሩ። እናንተ እኮ ፈርታችሁ ሳይሆን ግን ደግሞ ህጉንም ጥሳችሁ ሳይሆን በቤተሰቦቻችሁ ስለመጡባችሁ ቤተሰቦቻችሁን አሳልፋችሁ ለመስጠት ስለማትችሉ እንጂ ወዳችሁ አይደለም፣ ለነዚህ ለርጋፊዎች መሆን አቅቷችሁ አይደለም አላቸው መድብልም። በእርግጥ አንድ ህግ አካልና ፖሊስ ነኝ በማለትም
ወንጀለኛን በቤተሰቡ ስላስፈራራበት ብቻ መተው እንደሌለበትም በዛው ፖሊሶቹም የህግ አባል የሚባሉትም ተምረው ማለፍ እንዳለባቸውና እንደዚህ ደግሞ ጀግናና ቆራጥ የሆነ ሰው መቼም ቢሆን ወንጀለኞችን አጋልጦና አሳልፎ እንደሚሰጥም እርስ በርሳቸው ተመካከሩ። ነገር ግን እፍረታችን ውርደት መስሎ ታየ በማለትም ፖሊሱ እንግዲህ ለባልደረባው ሲናገርም ይህ ያለ ነገር ነው። ሁሉም ሰው በቤተሰቡ በኩል ደካማ ነው ግን ደግሞ እኔ ቤተሰብ ስለሌለኝ አይደለም እና ብሩክ ልጁ ልጄ ናት፣ ሚስቱ እህቴ ነች። ስለዚህ ሞገስም እንደዛው ህይወታቸው ምስቁልቁል ቢል በእኔ ምክንያት ጸጸቱን አልችለውም። ግን ደግሞ አንድ ቀን አሸናፊ እንደሆንኩኝ እርግጠኛ ነበርኩኝ። እኔ ዝና ይሄ ነው ስራ፣ እኔ መድብል ይሄ ነው ስራዬ። የምፈልገውን ነገር እስካላደረግኩ ድረስ መቼም ቢሆን ወደኋላ እንደማልን ታውቃለህ ካሌብ እያለ እንግዲህ ማናዘዝ ጀመረ። ካሌብ ሙሲሳ በፍጹም እኔ በተአምር ከመድብል እጅ ገባለሁ ብሎ አልጠበቀም ነበር። ከዚህ ቀደም አይኑን አውጥቶ ዳይመንዱን የወሰደው መድብል ከፊት ለፊቱ ሲቆምም በቁሙ መሽናት ቀረው እንጂ ሌላ ምንም ሌላ አልቻለም። በእርግጥ ዝና እዛ ታግቶ ሲያይም ካሌብ ሙሲሳ አንተም ማትረባ ምን አባክ ነው ያደረግከው ሲለውም እሱም እኮ እንዳንተው ሰው ነው፣ አንተ እንደተማረከው ሁሉ እሱም ተማረከ፣ እኔን አታቀኝም ማለት ነው እያለ እንግዲህ ከእሱ ጋር ከድሮ እንዲሁም ደግሞ ከበፊት አብሮት የሚሰራውን ስም ሲጠራለት ካሌብ ሙሲሳ መርበድበዱን ቀጠለበት። ብሩኬ ሁላቸውንም ጸጥ ብሎ መመልከትና ማየት ጀመረ። ለዚህ ነበር እንደ ስትንቀጠቀጡ የነበረው፣ ለዚህ ነበር እንደ ጉልበታችሁ እንደዚህ የነበረው እያለም መቀወጡን ጀመረ። ብሩክ አሁን ላይ አይ ጉልበተኛ መስላችሁ የምስኪኖችን ህይወት ስታበላችሁ የነበራችሁት ሄዳችሁ መሸነፋችሁ የማይቀር ነበረ ሲልም ብሩክ እነሱ መስሏቸው ነበር፣ ግን ደግሞ በፍጹም አልተሳካላቸውም። መቼም ሊሳካላቸውና እኔን ሊያሸንፉ አይችሉም በማለትም መድብል እንግዲህ የተሰማውንና የደስታውን በፊት ለፊታቸው ገለጸ። በዚህን ሰዓት ሁለቱ በድንጋጤ እጅ ከፍንጂ በመያዛቸው በተአምር በፍጹም እኛ እንደዚህ እንሆናለን ብለን አላሰብንም እያለ እንግዲህ ካሌብ ሙሲሳ ከዝና ጋር መነታረኩን ቀጠለ። አንተ ማትረባ፣ አየህ እሱ ድሮም ጀግና አገልጋይ ነበር፣ አሁንም ደግሞ በሱ እጅ ገብተን እየተጫወተብን ነው። መቼም ቢሆን እስር ቤት እንበሰብሳታለን እንጂ ገንዘብም መስጠት አንችልም፣ ገንዘባችንና ንብረታችን ይወረሳል። አሁን ላይ ራሳችንን ነጻ መውጣት አንችልም እያለ እንግዲህ ካሌብ ሙሲሳ ከዝና ጋር ሲነታረክም የመጨረሻው አሁን ላይ ወደ እስር ቤት የመግባታቸው አማራጭ እንደሌላቸውም አምናችሁ ተቀበሉ እያለ መድብል እያነዘዛቸው ባለበት ሰዓት ፖሊሱን ብሩክ ይዞ ከች በማለትም ሁለቱ እላያቸው ላይ ያለው ከራማ እስከሚገፈፍ ድረስ በድንጋጤ ከተንበረከኩበት ተነስተው ለመውደቅም ቃጣቸው። ሌላኛው አሁን ላይ መሀሌት እንግዲህ በኢደን ላይ አስቸጋሪ ነገር እያደረገችና አሳሳቢ ድርጊት እየፈጸመችባት ትገኛለች። ኢደን በልጇ የማትደራደረዋ አሁን ላይ እየተበቀለች መሀሌትን ብር ካስላከች በኋላ ገደል ግቢ በማለትም ጠላት ላሻለች። መሀሌት የመጨረሻ አሁን ላይ ውርደቷን እንደምትከናነብና እንዲሁም ደግሞ ለባለ ሀብቱ ያደረገችው ነገር በሙሉ ይፋ ወጥቶ እንደምትሰቃይና ባለ ሀብቱም እሷን ወደ እስር ቤት እንደሚከታት በካሌብ ሙሲሳ ሰዎች በኩል ወይም ደግሞ እንደሚያስወግዳት ምንም ጥርጥር የለውም። ወይኔ ብትልም ምንም አማራጭ ስለሌላት አሁን ላይ መሀሌት አቅማታ እሪ እያለች ትገኛለች። ሉላ የመጨረሻ በደስታ የዝና ጉድ ወጥቶ የካሌብ ሙሲሳ ጉድ ወጥቶ ለፖሊስ እጅ መግባቱ በደስታ ወደ ላይ እየዘለለችና ለፈጣሪዋ ስለቷን ጾለታን እያደረሰችም ትገኛለች። ሞገስም መጥቶ ይሄ ነበር አይደል የምትፈልጉት? የእኛን ህይወት ሲኦል አድርጋችሁ እናንተ ደስተኛ ሆናችሁ የምትኖሩ ነበር የመሰላችሁ አይደል? አይቻልም። ይኸው ዛሬ ጊዜው ደርሶ እናንተም እንደዚህ መከራችሁን አያችሁ። በተለይ ዝና የኔን ህይወት ሲኦል አድርገው ነበረ። አይገርምም?
ፈጣሪ ልባችን ንጹህ ከሆነ ሁልጊዜ ማሸናፊ ነው እያለ እንግዲህ ሞገስም በዝና ላይ ሲመጻደቅ ወይኔ እኔ ዝና ያበበ ደንበሳ ልጅ ሲልም ስም ብቻ ሆኖ ቀረ። ከዚህ በኋላ ስም አይገዛም፣ ስምህ እንዳህያ ዳውላ ቢድወለወልም ምንም የሚያመጣው ነገር የለም እያለ ሞገስም ተሳለቀበት። አሁን ላይ ሞገስ የትም እስር ቤት ከመግባቱ በፊት ሁሉንም እውነታ ለሚስቴ ሚስቱ እንዳልሆነች ፈርሞ እንዲሄድ እፈልጋለሁ በማለትም አሁን ላይ ሞገስ ሳይወድ በግዱ እንዲፈርምም አደረገው። ዝናም ፖሊስ ጣቢያ ፊት ስለሆነ ሳያቅማማ ፈረመ። ካሌብ ሙሲሳ እንግዲህ ራሱን ቢይዝ እግሩን ቢይዝ ምንም ሊያመጣ ስላልቻለ አሁን ላይ ዝናም ካሌብ ሙሲሳም ሽንፈታቸውን ፊት ለፊት አምነው ተቀብለው ወደ እስር ቤት መግባት እንዳለባቸውና እስከ ዛሬ ያሰቃያቸው ሰዎች በነጻነት እንደሚኖሩ ግልጽና ግልጽ ነው። ምሳሌም አሁን ላይ አጎቴ አባቴ ነጣ ወጡ ማለት ነው እያለችም ደስ ብሏታል። ነገር ግን አሁን በጣም ደስተኛ ሆናለች። ቅድስትም ያለምንም ሀሳብና ስጋት በነጻነት በቃ ሰርግ የሚካሄዳል አለቀ በቃ ኡፍ ዝና ታሰረ ማለት የእድሜ ልክ ደስታና እንዲሁም ደግሞ እፎይታ ነው እያለችም በራሷ እየተደሰተች ትገኛለች። ሌላኛውና አሁን ላይ የሰርግ ዕለት ችግር ይፈጠራል ብላ ስታስብ የነበረችዋ ቅድስት አሁን ምንም አይነት ችግር እንደማይፈጠር መድብልንም ካሌብ ሙሲሳ ይፈልገዋል ብለው ስለሚያስቡ ሰርጉ ይዘገይ እያሉም እየተመካከሩ ባሉበት ሰዓት ነገር ግን እዛም መድረስ እንደሌለባቸውና አሁን ላይ ሁላቸውም በነጻነት ሰርጓንም እንደምታገባም በደስታ እየተሰማት ህይወታቸው የተለየ እንደሚሆንም ልቧ ተረጋግቶ ለፈጣሪያቸው ሁላቸውም እንግዲህ ምስጋናቸውን እያቀረቡ የወደፊት ህይወታቸውን ዝናና ካሌብ ሙሲሳን ተገላግለው እንደሚቀጥሉም በራሳቸው አምነው ተቀበሉ። ዝና የመጨረሻ ውርደቱን ተከናንበው ወደ ፖሊስ ጣቢያ ተያይዘው ሄዱ። ቻናሉን ሰብስክራይብ